السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد ماذا سلا شرك مطفونت كالله قال እየተመለከትን አቁመንበት የነበረው 31ኛው ገጽ ላይ يقول الله في كتابه من يشرك بالله ይላል። ጉዳዩ በአላህ ላይ የሚያጋራ ወይንም የምታጋራ በአላህ የሚያጋሩ ሰዎችን ሁሉንም ያካተተ ማስጠንቀቂያ ነው። فقد حرم الله عليه الجنة الله በሱ ላይ ጀነትን ህርም አድርጎበታል። ሽርክ ያለበት ሰው የተወሰነ ጊዜ እንኳን ቅጣትን ቀምሶ ወደ ጀነት ይገባል የሚል ተስፋ የለው። ይቺን የተከበረችዋን ጀነት አላህ ያዘጋጃት እሱን በብቸኛነት ለሚያመልኩ አካላቶች ነው ያዘጋጀው አላህ። ነብዩ አለይሂ ሰላቱ ወሰለም ጀነት ላይ አይን አይታው ማታቅ ጉድ ነው ያለው አሉ። ጆሮም ሰምታም የማታቀው ጉድ ነው ያለው አሉ። በሰው ልጅ ቀልብም እንዲህ ሊሆን ይችላል ተብሎ የማይታሰብ የሆነ የአላህ ጸጋ ያለባት ነች አሉ ጀነት። ዱንያ ላይ በምሳሌ የሚገለጹ ነገሮች ሊኖሩ ይችላሉ። ያ ምሳሌ ቀጥታ ጀነት ላይ ያለውን ነገር ሙሉ በሙሉ ይገልጻል ማለት አይደለም። ጀነት ላይ በጆሮ ተሰምቶ በአይን ታይቶ በቀልብም እንዲህ ሊሆን ይችላል ተብሎ የማይገመት ኒዕማ ነው ጸጋ ነው ያለው አሉ ነብዩ አለይሂ ሰላቱ ወሰለም። አላህም ለባሪያዎቹ ያዘጋጃት ጀነት ውስጥ ላይ የተለያዩ ኒዕማዎችና የተለያዩ ጸጋዎች እንዳለ ተናግሯል። እርጅና የሚባል እዳ ወዝዶ በእዳ መሸነፍ የሚባል ነገር የለም። ጭቅጭቅ የሚባል ነገር የለም። ዱንያ ላይ የሚፈሩ ጣጣዎች በአጠቃላይ እዛ አካባቢ አይገኙም። አላህ ወፍቋቸው ጀነት የገቡ ሰዎች በደስታ ላይ ደስታን ይጨምራሉ። በአላህ ላይ የሚያጋሩ ሰዎች فقد حرم الله عليه الجنة ጀነትን حرام አድርጎበታል። መቼውንም ቢሆን ጀና حتى يلج الجمل في سم الخياط على الله بالله ላይ የሚያጋሩ ሰዎች ጀነትን አይገቡም ግመል በመርፌ ቀዳዳ እስከሚሾልክ ድረስ አለ። ይህ ተስፋ ማስቆረጥ ነው። ግመል ይቀርና ግመል የሚታሰርበትም በመርፌ ቀዳዳ መሽሎክ አይችልም። አረ ለግመሎች እንዲበሉት ከተዘጋጀው ምግብ ውስጥ እንኳን በመርፌ ቀዳዳ መሃል ማለፍ አይችልም። የመርፌ ቀዳዳ በጣም ጠባብ ነች። እነዚህ ሙሽሪኮች በአላህ ያጋሩ ሰዎች ግመል በመርፌ ቀዳዳ እስከምትሾልክ ድረስ ጀነትን አይገቡም። ጀነት በእነሱ ላይ حرام ነች ይላል አላህ። ስለዚህ በአላህ የሚያጋሩ ሰዎች አላህ ጀነትን ህርም አድርጎባቸዋል። ወማዋሁ النار ጀነት حرام የሆነበት ሰው ደግሞ እጣና ፋንታው አንድና አንድ ብቻ ነው። ከዚህች ሀገር ከተሰናበተነ በኋላ ሁለት መንገድ ብቻ ነው ያለው። ኢማ ኢለል ጀና ወኢማ ኢለን ናር ነው። በጎ ሰርቶ ነብዩን ተከትሎ ኸይር ስራ ሰርቶ ወደሚቀጥለው ሀገር የተሸጋገሩ ሰዎች ጀነት ይገባሉ። ትላንት አንድ ሰው ስተት ቢሰራ ዛሬ መመለስ ይችላል። ትላንት ኩፍር ላይ ከነበረ ዛሬ ወደ ተውሂድ መምጣት ይችላል። ትላንት ዝሙተኛ ከነበረ ተውበት አድርጎ ወደ አላህ መመለስ ይችላል። ትላንት ዝሙተኛ ከነበረች ተውበት አድርጋ ወደ አላህ መመለስ ትችላለች። ትላንት የሰውዳ ከነበረበት ዛሬ መክፈል ይችላል። ትላንት ሰዎችን አምቶ ከነበረ ይቅርታ መጠየቅ ይችላል። ትላንትና የወላጆቹን ሐቅ አበላሽቶ ከነበረ ወላጆቹን ይቅርታ ጠይቆ ማስተካከል ይችላል። ትላንትና ሰላት በስነ ስርዓት ማይሰግድ ከነበረ ሰላቱን አስተካክሎ ወደ አላህ መመለስ ይችላል። ትላንት ሐጅ ካላደረገ ዛሬውኑ ተውበት አድርጎ ማድረግ ይችላል። ትላንትና የተለያዩ መንገዶች ላይ እንቅፋት ሆኖበት ሸይጣን የተለያየ መስመር ላይ ከነበረ ዛሬ መንገዱ ክፍት ነው። አላህ ክፍት አድርጎታል። ተውበት በር የሚዘጋባቸው ሰዓቶች እስካልመጡ ድረስ። ስለዚህ ጀነት حرام የሆነበት ሰው መኖሪያው ጀሃነም ነው። ወማ للظالمين من انصار ይላል አላህ። ለበደለኞች ደግሞ ረጂ የላቸው። ዱንያ ላይ በደለኞች ራስ በራሳቸው ይደጋገፋሉ። ዱንያ ይደጋገፋሉ። የቂያማ ቀን ግን መደጋገፍ የሚባል ነገር የለም። ዛሬ ለማን ነው ንግስናው? ለማን ነው መብቱ ያለው? ለአላህ ብቻ ካልሆነ ለማንም የለውም ይባላል። የዛን ቀን ሁሉም ተሸናፊ ሆኖ አረ ተሸናፊ መሆን ብቻ አይደለም፣ ሁሉም አልቃሽ ሆኖ አረ ማልቀስ ብቻ አይደለም፣ እግርና እጁ በተቃራኒ ታስሮ ባፍንጫው ተደፍቶ
ወደ ጀሃነም ይወርዳል አላህን ያመፀሰው ስለዚህ ለበደለኞች ረጂ የላቸውም ይላል ይህም ሱረቱል ማኢዳ 76ኛው ቁጥር ላይ ነው ወቃል አላህ ኢና አንዘልና ኢለይከል ኪታብ እኛ ወደ አንተ ክታብን ቁርአንን አውርደናል ይላል አላህ ቢልሐቅ ይህም በእውነት ነው አላህ ቁርአን ያወረደው ሐቅና ባጢሉን ሽርክና ተውሂዱን ሱናውና ቢድዓውን የሚቻለውና የማይቻለውን አጠቃላይ ሽሙል የሆኑ እስላማዊ ህግጋቶችን እንዲያብራራና የኩፍር ደግሞ መስመሮችን ሙሉ በሙሉ እንዲጠነቀቅ የሰው ልጅ በሩን እንዲዘጋ ነው አላህ ቁርአንን ያወረደው አላህ በሐቅ አውርደናል ፈአቡዲላህ ይሄው አላህን አምልክ አላቸው ሙኽሊሰን ለሁ ዲን ጥርት ያደረክ ዲንንም ሃይማኖትን ለሱ ያደረክ አላ ሊላሂ ዲኑል ኻሊስ አላህ አዋጅ ለአላህ ነው ጽድት ያለው ዲን አላህ والذين اتخذوا من دونه اولياء الله እነዛ ከአላህ ውጭ ወዳጅ አድርጎ የያዙ ሰዎች ከአላህ ውጭ ይረዱናል ድጋፍ ይሆኑናል ለችግር ጊዜ ደገፍ ይላሉ በቅ ይላሉ የጨነቀውን ከጭንቁ ነፃ ያወጣሉ ብሎ በተለያየ ቦታ የሚያመልኳቸው አካላቶችን አላህ ሲጠቅስ ማናዕቡዱሁም ይላሉ አላህ አናመልካቸውም ይላሉ አለ የትኛውም በአላህ የሚያጋራ ሰው በአላህ ያጋራው ነው ከአላህ ውጭ ያሉ ነገሮችን ማምለክ ተገቢ ነው አይልም ስሙን ይቀይራል እያንዳንዱ ሙሽሪክ ስም ይቀይራል የታወቀ ነው ከአላህ ውጭ ያሉ ሰዎች እኮ ይፈራቸዋል ይከጅልላቸዋል የሌለው ቡና ያፈላል ቡና ማፍላት ካለፈ ደግሞ የቡና ቁርስ ይጨምራል ለቡናው ከቡና ቁርስ ማለፍ ከቻለ አንድ ዞርባ ጫት ይጨምራል አንድ ዞርባ ጫት ደግሞ ማለፍ የሚችል ከሆነ ለጫቱ ወተት ያቀርባል ከወተት ውጭ የሚችል ከሆነ ደግሞ ለቡናው ቅቤ ደገፍ ያደርግላታል ከዚህ ማልፎ ተርፎ ከሆነ ደግሞ በግ ይዞ ይመጣል ከዛ ማልፎ ተርፎስ ከሆነ ከበግ ካለፈስ በሬ ይገዛል ከበሬ ካለፈስ ግመል ይገዛል ይሄን ሁሉ አድርጎ ለሚፈራቸው አካላቶች እጅግር ሰጥቶ ያለ ማናዕቡዱሁም ይላል ይሄው አላህ ሲገልጻቸው አናመልካቸውም ይላል አላህ እያመለክን ነው አይሉ አናመልካቸውም ይላሉ ይዋሻሉ እሺ ምንድነው ተብሎ ሲጠየቁ ኢላ ሊዩቀርቡና ይላሉ አያችሁ መሰላል ሆኖ ወደ አላህ እንዲያዳርሱን ቢሆን እንጂ ሼኾቹ ሰማይና ምድር ፈጠሩ መቼ አልነ ቀኑ ሌላ ቀን መቼ ፈጠረ አልነ ወይ በግ ራሱ አምላክ ነው መቼ አልነ ኢላ አለ ቢሆን እንጂ ይላሉ አለ ሊዩቀርቡና ኢለላሂ ዙልፋ አለ እንደው መሰላል ሆኖ ወደ አላህ እንዲያቀርቡን እኛ ወንጀለኛ ስለሆን እኛ የሰራነው ግፍና በደል ሰዎች ቢመለከቱት ሽታ ኑሮት የሚሸት ከመሆኑም ጋር አላህ ጋር ቀጥታ መቅረብ ስለፈራን በእነሱ በኩል መሄድ ፈልገን ነው እንጂ እያመለክናቸው አይደለም ይላሉ አለ ለዚህም አላህ ፍርድ ይሰጣል ችግር የለውም አላቸው አላህ አላህ ያህኩሙ በይነሁም አለ ዱንያ ላይ ከተደናበሩ ካልገባቸው ቁርአን ካልቀሩ ሐዲስ ካልቀሩ ወደ ትክክለኛው እስልምና ተመልሶ ቁርአንን ቀርቶት መገንዘብ ካልቻሉ አላህ ሁክም ይሰጣል አላህ ጠብቁ ነው እንግዲህ የፍርዱ ቀን ይመጣል የዛን ቀን ይፈረድላቸዋል አላህ ያህኩም ሁክም ይሰጣል በይነሁም በመካከላቸው ፊማሁም ፊ ይختلفون አላህ ሲናጉበት በነበረው ጉዳይ አላህ ፍርድ ይሰጣል አላህ ብቻ ይበቃል ብትል በየቀበሩም ባልዞር ከነበር አላህ ብቻ በቂ ነው ብትል እርዝም ባላንጠለጠል ከነበር አላህ ብቻ ይበቃል ብትል ጠንቋይ ቤትም ጨለማን ተገና አድርገህ ባልሄድ ከነበር አላህ ብቻ በቂ ነው ብትል አረ የተለያዩ ቦታዎችን ባልሄድ ከነበር ግን ሆኖም እየተገበርከውም ቂያስ ውስጥ ገባህ አይደለ አላህ ሁክም ይሰጥበታል በሚናጉት ንጊት ይላል ኢነላህ አላህ ደግሞ አለ ላ ይህዲ አይመራም አላህ ምን አይነት ሰው ማን ሆ የሆነን ሰው ካዚቡን አላህ ውሸታም የሆነን ሰው አላህ አይመራውም አለ ሙሽሪኮች ውሸታሞች ናቸው ይያለ ነው አላህ ከአላህ ውጭ ይጠቅማል ይጎዳል የሚል ቀልባቸው ላይ ትንሽ የቅሬት ባይኖርባቸው ኖሮ አያደርጉትም ይያለ ነው አላህ ውሸታሞች ናቸው አለ አላመለክንም ይላሉ እንጂ ያመልካሉ አለ የሚፈልጉት ነገር አለ ውስጣቸው ይያለ ነው አማ አላህን ብቻ የሚያመልኩ ቢሆን ኖሮ ውሃ አለ ውዱ አድርጎ ወደ ቅብላ ዙሮ ቆሞ ያ ረቢ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም አንድ ጉዳይ አንዳችሁን ካሳሰበው ፈሊየርካ ረካዓተይኒ አሉ ነብዩ አለይሂ ሰላቱ ወሰለም ሁለት ረካዓዎችን እስገድና አላህን ይጠይቁ አሉ ነብዩ አለይሂ ሰላቱ ወሰለም በየቃጥባሬው በየአብሬቱ በየሶርጋኑ በየጦንቃይ ቤቱ በየናጅናው በየኑር ሐውሴኑ በየኸሙስ ሐድራው በየቅዳሜ ሐድራ በየኡሁድ ሐድራ በየሰኞ ሐድራ በየማክሰኞ ሐድራ በየኢሮቡ ሐድራ አይገኙም ነበር ተወክል ቢኖራቸው ግን ተወክሉ የላቸውም የሆነች ነገር የሚፈልጉት ነገር አለ ከነሱ ትንሽዬ የሚፈልጓት ነገር አለች አላህ ይሄን የሚሰሩ ሰዎች ውሸታሞች ናቸው አላህ ውሸታሞችና ከፋር አለ ደግሞ ካዲ ይሄው ካዲዎች ናቸው አለ እንደዚህ አይነት ሰዎች አላህ ካዲዎችን አይመራቸውም አለ ከአላህ ውጭ ሌላ ነገር ያመለኩ እየጠሩ እየተጣሩ አራ በኮፊያቸው እንኳን ይታወቃል እኮ ከአላህ ውጭ
ያለን ነገር ድጋፍ የሚፈልጉ ሰዎች የሚወዷቸውን ሰዎች ኮፍያ ያደርጋሉ ንግግራቸው ይቀየራል ባህሪያቸው ይቀየራል አለባበሳቸው ይቀየራል ሁሉ ነገራቸው ይቀየራል እንዲሁ ነው በፊታቸው እየተነበበው እንኳን እኛ ያጋራና አይደለም አለ ሱነቲ ወልጀማዓን ይላል ምንድነው የፈለጋችሁ ሲባል ያላህን ህግና ደንብ የበላይ ማድረግ ነው የፈለግነው ይላሉ ተገላቢጦች ነው የሚያሩት እነዚህ ውሸታምና ካጂህ ናቸው ይላል ይሄም ሱረቱ ዙመር ላይ ከ2 እስከ 3 ያለ ቁል በል አላቸው ለነብዩ አለይሂ ሰላቱ ወሰለም ኢኒ ኡሚርቱ እኔ ታዝዣለሁ ብለህ በል አና አቡዱላህ አላህን እንዳመልከው ነው የታዘዝኩት ብለህ በል ግልጽ አድርግ አላቸው ግልጽ ማድረግ ያስፈልጋል ሰዎች ሌላን ነገር እያመለኩ አጠገባቸው ቁጭ ብሎ ማማሞቅ አያስፈልግም እኔ አላህን ነው እማመልከው ብለህ በላቸው ሙኽሊሰን ለሁ ዲን ይሄው ጥርት አድርጌ ሃይማኖትን 100% ለአላህ አድርጌ አላህን ነው እማመልከው ብለህ አውጃላቸው ለነብዩ አለይሂ ሰላቱ ወሰለም ወኡሚርቱ ብለህ በል ሊአን አኩና አወለል ሙስሊሚን ነብዩ ከኡማቸው አንፃር ከሳቸው በፊት እስልምናና ሙስሊሞች የሉ ማለት ነው አይደለም ከኡማቸው አንፃር ነብዩ ይዞት ከመጡት መልእክት አንፃር ቀዳሚው ያላህን ህግ ደንብ ፈጻሚ እኔ ነኝ ብለህ በል ነው ያላቸው እኔ እፈራለሁ ብለህ በል አላቸው ለነብዩ አለይሂ ሰላቱ ወሰለም ኢና ሰይቱ ረቢ ጌታዬን ካመስኩ በአላህ ላይ ካጋራው እፈራለሁ ብለህ በል በአላህ ላይ ያጋራ ሰው ከራማ የለውም ቦታ የለው የፈለገ ቢሆን አላህ ነብይን አይፈራም መላእክት አይፈራም ሰማይን አይፈራም ምድርን አይፈራም ምንም አይፈራም ግን በደረጃው አላህ ባለው በኢማኑ ልክ ያከብራል አላህ ያከብራል ስጦታውንም ይለግሰዋል ለነብዩ አለይሂ ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك لئن اشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين አላቸው ለነብዩ አለይሂ ሰላቱ ወሰለም ወዳንተም ካንተም በፊት መልእክትን አስተላልፈናል እሺ ለይን አሽረክት አላቸው ብታጋራ ኖሮ የሽርክ አደገኝነት ተመልከቱ የሽርክ አደገኝነት የሽርክ ካንሰር መጥፎ መሆኑን ብታጋራ ኖሮ እንተው ነበር አፉልን ነበር ስለለፋ አይደለም ለيحبطن عملك ولتكونن من الخاسرين አላቸው ለነብዩ አለይሂ ሰላቱ ወሰለም ስራን አመድና ለብሰው ነበር አላቸው አላህ ማንንም አይፈራም ግን በኢማኑ ልክ በተቅዋው ልክ ኢባዳን አሳምሮ አስተካክሎ በመስራቱ ወደ አላህ በመቅረቡ ልክ አላህ የሰው ልጆችን ደረጃቸውን ከፍ ያደርጋል ስለዚህ እኔ እፈራለሁ ብለህ በል ኢን አሸይቱ ረቢ ጌታዬን ካመስኩኝ አዛበ የውሚን አዚም የዛችን ቀን ጭንቅ የተሞላባት የሆነችዋን ቀን ያለውን ቅጣት እፈራለሁ ብለህ አቡድ አላህን አመልካለሁ ብለህ በል ሙኽሊሰን ለሁ ዲኒ ጥርት አድርጌ ዲኔንም ሙሉ በሙሉ ለሱ አድርጌ አመልካለሁ ብለህ በል ፈአቡዱ ማ ሺእቱም አላህ የፈለጋችሁትን አምልኩ አላህ ያው ከኋላና ከፊት ያለውን እየጣሉ አንዳንድ ሰዎች ይነግዱበታል በዚህ ቁርአን አላህ መብት ሰጥቷል ይላል ሁርያ ምን ብለዋል ስትላቸው እንዴ ፈአቡዱ ማ ሺእቱም ብሎ ይል እንዴ ለምን ታወግዛለህ ይላል በአካባቢ እምነት ለምን ትገባለህ አላህ የፈለጋችሁትን አምልኩ ብሎ ይል እንዴ ይላል እሺ ከኋላ የሚወጣው ስለምን አትቀራው በማል ቆርጦ መቀጠል የእስላምና ሙስሊም ውስጥ ሆኖ ሙስሊሞችን የሚያደናብሩ ሰዎች ባህሪያቸው ነው ስለዚህ የሰው ልጅ ኃይላን እንኳን ቢያመልክ ማውገዝ አያስፈልግም አታውግዙ ይላሉ አንዳንድ ሰዎች ደግሞ የሙስሊም ስም እኮ ነው ያዙት ቁርአኑን ቆርጦ ይቀጥሉታል ነብዩ አለይሂ ሰላቱ ወሰለም መጀመሪያኮ ጌታዬን አመልከዋለሁ በሱ ላይ ካጋራው ደግሞ የዛችን ቀን ቅጣት እፈራለሁ ብሎ መጣና ብሎ መጣ ዲኔን ሙሉ በሙሉ ለአላህ አደርጋለሁ እምቢ ካሉ ደግሞ ፈአቡዱ ማሺቱ የፈለጋችሁትን አምልኩ ማንም በሰንሰለት አይታሰር በካቴና አይታሰር አፉ ላይ ሉጋማ አይደረግበት አላህ ሂዳያ ሰጥቶ ቀጥተኛው መንገድ ካላዘ በስተቀር ወይንም ደግሞ የሸሪዓ ሀገር ሆኖ እስላም የበላይ ሆኖ ከአላህ ውጭ ያለን ነገር አመልካለሁ ብሎ እስላምን ለመከላከልና እስላምን ለማጥፋት በሚመጣበት ሰዓት የሙስሊም መሪ እርምጃ እንደሚወስድበት አይደለም አብዛኛው ሰው ፈትራ ላይ ነው ያለው የፈለገውን ነገር ቤት ገብቶ ማምለክ ይችላል ከቤት ውጭ ማምለክ ይችላል አላህን እስካልፈራ ድረስ ወደ አላህ እስካልተመለሰ ድረስ እምቢ ካላችሁ ፈአቡዱ ማሺቱ የፈለጋችሁትን አምልኩ ሚን ዱኒ ከአላህ ውጭ ቁርአኑ ገለጸው ቁል በላቸው ኢነል ኻሲሪን الذين خسروا انفسهم على الله የከሰሩ ነፍሳቸውን ያጡ ሰዎች ብሎ ማለት ወአህሊሂም ቤተሰባቸውንም يوم القيامه የቂያማ ማለት على ذلك هو الخسران المبين على الله ግልጽ ትርፍ የሌለበት በቃ ምንም ቢበረበር ዶክመንትን አምጥተ ኦዲት ተደርገ ሌላ ሲስተም ብትፈልግ ምንም ትርፍ የሌለበት በቃ ከጀርባው ኸይር የሌለበት ከሳራ ብሎ ማለት ይሄ ነው አላህ ተዘክቷል በቃ ፋይሉ ወደ ጀሃነም መውረድ ብቻ ነው ለጀሃነም እራት መሆን ብቻ ነው እንደዚህ አይነት ሰዎች የከሰሩ ሰዎች ናቸው ይላል አላ ذلك هو الخسران المبين ግልጽ የሆነው ውድመት ነው ይላል ይሄም ሱረቱ ዙመር ከ11 እስከ 15 وقال سبحانه وتعالى الله سبحانه وتعالى الذين اتخذوا من دون الله እነዛ ከአላህ ውጭ ሌላን አካል የያዙ ሰዎች ይላል አውሊያ ወዳጅ ከመሰል አንከቡት አላህ ልክ እንደ ሸረሪት ነው اتخذت بيتا
ሸረሪቶች ቤት ይሰራሉ ከዝናብም አይከላከልም ከንፋስም አይከላከልም ከጠላትም አይከላከልም ግን እሷን በቃ ምንም ስለማይደርስባትና ስለማታቅ ቤት ነው ብላ ይዘዋለች ደካማ ቤት ነው የሸረሪት ቤት ቦታ የለውም አላህ ምሳሌ ሲሰጥ የሽርክ ቆሻሻነት የሽርክ ውዳቂነት አላህ ሲገልጽ በጣም ደካማ በሆነ ነገር ምሳሌ ሰጠ እተከዘት በይታ ልክ ቤት ብላ ግንባታ ገንብታ እንደገባች ሸረሪት ነች አላህ ወኢነ አውሃነል ቡዩት አለ በጣም ደካማ ቤት ብሎ ማለት ለበይቱል አንከቡት የሸረሪት ቤት ነው ይሄም ደግሞ የሚገባቸው አሊሞች ናቸው ድንጋይ ቀርጾ ማምለክ ወይ እንጨት ይዞ ለዛ እንጨት ስጁድ መውረድ ወይ ሃይላንድ ማምለክ ወይ የሆነ ነገር ነው የሚመስላቸው አይገባቸውም እዚህ ያለውን አያውቁትም ለው ካኑ ያዕለሙን ቢያውቁት ኖሮ እንደዚህ ነው አለ በቃ ከአላህ ውጭ ወዳጅ የያዙ ሰዎች አይጠቅማቸውም ጉዳትም አይመልስም ጥቅምም አያመጣም ከጭንቃቸውም ነጃ አያወጣቸውም ዝም ብሎ እዛው ቦታ ላይ ተራመሳሉ እንጂ ፋይዳ የላቸውም ማለት ነው ሱብሃነሁ ወተዓላ ያዕለሙ ማየድኡን አላህ የሚጠሩትንም ያውቀዋል ደው ፈጣሊብ ወልመጥሉብ አላህ ፈላጊውም ተፈላጊውም ደካሞች ናቸው አለ የሚመለከውም ሞት መጥቶ ወደ አኺራ የሚሄድ ነው ውሃ ጠምጦት የሚጠጣ ነው አይኑ ላይ ትንኝ መጥቶ ቢገባበት አይኑን መክፈት ማይችል ወይስ ጨለማ ሲመጣ በጨለማ ያበራል እንደኛ ማብራት ከሌለ ተመለከታላችሁ ትቀራላችሁ ማብራቱ ጥፍት ብትደረግ ክታቡ ይቆማል በቃ መቅራትም ማስቀረቱም ይቆማል የለም ማየት አንችልማ ደካሞች ናቸው መሰራት የሌለበት ስራ እየሰሩ ነው እያለ ያለው አላህ ሚን ሸይን አላህ እንጣቱን ካን ብትሆን ያቃታል አላህ ሂድ ተደብቀ በየጥንቃይ ቤቱ ዙር ተደብቀ ማታ ማታ ድንጋይ አምልክ ተደብቀ ማታ ማታ ጫት ባንተ ገብተናል በል ተደብቀ ቡና አፍልተ ሰይድና ከድር በል ኑር ሐውሴን በል ተደብቀ የፈለከውን ስራ አላህ ምንም ብትሆን አቃሉ አላህ እንዲህ አይነት ምሳሌዎች ነድሪቡሃ ለናስ ለሰው ልጆች ምሳሌ እናደርጋለን አለ ምሳሌውን ደግሞ ወማ ያቂሉሃ ኢላ አልዓሊሙን አለ የሸረሪት ቤት ምሳሌ ያደረኩትን ከአላህ ውጭ ያሉ ነገሮች እንደማይጠቅሙ ለራሳቸው ምንም ማድረግ እንደማይችሉ ጠቃሚው አላህ ብቻ እንደሆነ ከችግር ነፃ የሚያወጣው እሱ ብቻ እንደሆነ የሚያውቁት ኢልም ያላቸው ሰዎች ናቸው አላህ ብዙ ቦታ አላህን የሚፈሩት አሊሞች ናቸው አላህን የሚፈሩት አዋቂዎች ናቸው አላህን የሚፈሩት ዛኪሮች ናቸው አላህን የሚፈሩት አሊሞች ናቸው ብሎ ይጠቅሳቸዋል በየቦታው ለዚህ ነው የዑለማ ደረጃ ይህ ነው ተብሎ አይጠቀስም ነብያችን አለይሂ ሰላቱ ወሰለም ዑለማ እንደ ፀሐይ ነው አሉ ለሁሉም ለዓለም ያበራሉ አሉ ነብዩ አለይሂ ሰላቱ ወሰለም አሊም ሳይሆን ደግሞ አላህን የሚያመልክ ሰው እንደ ከዋክብት ነው አሉ ከዋክብት ዝናብ መጥቶ እዚህ በቅርብ ዳመናው ሲበተን ሊዘንብ ይዘጋታል ያቺን አትታይ በቃ ጨለም ነው የሚለው ፀሐይስ ለዓለም ታበራለች ለዓለም ማብራት ነች አሊሞች እንደዛ ናቸው ማብራቶች ናቸው አሉ ነብዩ አለይሂ ሰላቱ ሰላም ለዓሊም ደግሞ ወንዝ ውስጥ ያሉ ትላትሎች እስትግፋር ያደርጉለታል አሉ ነብዩ አለይሂ ሰላቱ ሰላም ኢልምን ለመማር ሻንጣውን ይዞ ብድግ ብሎ የተነሳ ሰው በዛው ኢልም በመፈለግ በተነሳበት መንገድ ላይ ወደ ጀነት የሚሄድበትን ይገር ያደርግለታል አሉ ያላህ ነብይ ስለዚህ አሊሞች ናቸው የሚያውቁት ላለም አንከቡት ከ41 እስከ 43 ያለው ነው ወቃል ዱንላሂ ከአላህ ውጭ እንዳጠሩ ማላ የንፈውክ አርተው ጥቅም ማምጣት የማይችል ያዙኝ ትላለ የመዲናው ሙሽራ ትላለ ያቀመረል መካ ልቤ በርሶ ተመካ ትላለ አይደርሱልም እኮ ነብዩ መድረስ አይችሉ መድረስ ቢችሉማ ስንትና ስንት የሳቸው ዘር ጀሃነም ገቡ አጎታቸው ሲካድማቸው የነበረው አጎት እኮ ሁለት እግሮቹ ላይ የጀሃነም ፊም ተተክሎለታል ራሱን ተከተካላሉ ነብዩ አለይሂ ሰላቱ ሰላም ዘመዶቻቸውን ስማቸውን አብጠርጥሮ ነፍሳቸውን ከጀሃነም አድነዋል ፋጢማ አሉ ደግሞ ልጄ ወይ አሉ ሰኒሊ ሚማሊ ማሺቲ ወላኪን አንቅዲ ነፍሰክ ምን አዛብላ ያሏት ነብዩ አለይሂ ሰላቱ ሰላም ልጄ ወይ የገንዘብ ችግር ጋር ጠይቅኝ ችግር የለውም አባት በልጁ አይጨክንም ያለኝን ሰጥሻለሁ ችግር የለውም አሉ ነብዩ ነገር ግን ከአላህ ቅጣት ነፍስሽን አድኚ በአላህ ማመን አለና በአላህ መኝ ከሽርክ ራቂ ሰላትሽን ስገጂ አስፈላጊ የሆነውን ኸይር ስራ ስሪ ጥንቃቄ አድርጊ ያሏት ነብዩ አለይሂ ሰላቱ ሰላም ለልጃቸው እንሲ መክሩ ነበር ለልጃቸው ምንም ማድረግ አልችልም ነፍስሽን ከጀሃነም አድኚ ያሏት የኢትዮጵያው ደግሞ ያቀመረል መካ ልቤ በርሶ ተመካ እጄን ያዙኝ ምናምን ይያለ መልእክት ልካል ወደዛ መልእክቱ ደርሶ አላደረሰ ባያቀውም እኮ አንዳንድ ሰዎች እኮ በምንድነው ያላከው በሰው ልከ ነው መልእክቱን አንዳንዶቹ ደግሞ ሐጅ ስትሄዱ ነብዩን ሰላም በለልኝ ይላሉ እዚህ ሆኖ ደግሞ ያቀመረል መካ ልቤ በርሶ ተመካ ይላሉ ሰላምታውን ለመላክ ለምን አስፈለገ ታዲያ እዚህ ሆኖ የሚሰሙ ከሆነ የተምታታ ቀውሙ ይፍረቁን እኮ ናቸው በቃ ሽርክ ውስጥ የገባ ሰው ሁሌ እንደተደናበረ ነው የሚኖረው በቃ ይሄው ነፍስሽን አድኝ እኔ ምንም መጥቀም መጉዳትም አልችልም አሉ ነብዩ አለይሂ ሰላም ነብዩ ማገዝ የሚችሉት አቂዳ ይዞ አንዳንድ ወለምታዎች አላህ ግዴታ ያደረገበትን ነገር እያደረገ አንዳንድ ወለምታ ይገጥማል የሰው ልጅ ጥብቅ አይደለም ነብዩ አለይሂ ሰላቱ ሰላም ኩሉ በኒ አደም خطا وخير الخطائين التوابون አሉ ነብዩ አለይሂ ሰላቱ ሰላም በኒ አደም ሁሉ ስህተት ላይ የሚወድቅ ነው አሉ ነብዩ ግን ጥሩ ተሳሳች ብሎ ማለት ወዳው ተበልጬ ነበር አላህ አተረፈኝ ብሎ የሚመለሰው ነው አሉ ነብዩ አለይሂ ሰላቱ ሰላም هكذا ሰዎቹ ነው ወንጀል ይገጥማቸዋል ለዛች ወንጀል ነብዩ የቂያማ ቀን አቂዳ ተውሂድ ላላቸው ሰዎች ነብዩ አለይሂ ሰላቱ ሰላም ያስታርቃል አማ ሽርክ ይዞ ለመጣ ሰው ፋይዳ የለውም ሸፋ ማድረጉ حرام ነው ለሚያደርገውም ሰው حرام ይሆንበታል ለሚደረግለትም ሰው حرام ነው
አላህ አይፈቅድም ለእንደዚህ አይነት ሰው ስለዚህ ወላ ተድዑ ሚን ዱኒላሂ ማ ላ የንፈውክ የማይጠቅምህን ነገር እንዳጠራ ወላ የዱሩክ ደሞ ባታደርግ ቆይ አንዳንድ እናቶቻችን የጧት ቡና ካላፈላው ሙሲባ ይደርስብኛል ብሎ ይፈራሉ አገር ቤት ወይ የማታ ቡና ወይ የኩለ ቀን ቡና ያፈላሉ ያውማት ቡና ቢባላል አገር ቤት ታውቃላችሁ አይደል ከዛስ ጨኝ ለቀበጣ ታይጨኝ ለቦታ ማይሎ ሰደይ ምናምን ይያሉ ጀባ ይላሉ ቡናውን ኤው ወልዶ ለሞተበት ይድረሰው ታይወልድም ለሞተ ይድረሰው ውሃ ለወሰደውም ይድረሰው ሌት አድባር ማለት ለጅኒው እኮ ነው አውጋርስ ጅኒ ነው እኮ ታውቃላችሁ አይደል ለነሱም ይድረሳቸው ብሎ ጀባ ብሎ ይበላሉ ድሮ ግን ከተቀቀለው ስንዴ እንዲ አፍሶ በር ላይ በትኑ ነበር አልደረሳችሁበትም ለማን ነው የሚበተነው ለጅኒ ነው እኮ የታወቀ ነው በቃ ለጅኒ ነው በል እንደውም ቡና ጀባ ሳይባል ከላይ ሕፃን ልጅ በሮ ቢበላ እጁ እንደዚህ ይዙታል በላይ በላል አትብላ ይላሉ ጀባ ተብሎ የግድ ሰደቃ መውጣት አለበት ለጅኒው ጀባ ተብሎ ለጅኒው በልቶ ከጠገበ በኋላ ነው ሰው የሚበላው አገር ቤት ማዳ የሚባል ነገር ታውቃላችሁ ማዳ አተካኖ ይሰራል በደንብ ሰፋ ባለ ትሪ ይሰራና ከዛ በኋላ ደግሞ ምን ይደረግበታል ከላይ አይቤ ይደረግበታል ከዛ በኋላ ደግሞ ምን ይደረግበታል ምታምር ቅቤ ቀይ ቅቤ ይደፋበታል ዝም ብለህ እጅን አስገብተህ ብትበላ በላይ በላል ይሏል ምን ይደረጋል ኡሞ እንደስቲያ ያሉ ጥላሽን ይይላል የለማል ጥላሽን ይይላሉ ከዛ በኋላስ ጥላዋና የቻረለ በቃ ያቺን ሴት የምትመስል ተወልጃለሽ ይሏታል ልጅ ከሌላት ራሷን ተወልጃለሽ ይሏታል ከዛ በኋላ ማድ አንጀታት ኡፍተሽ አቴሮታን ታክዞ ሙሲባ ገፈሬታን ሰላም አለይኩም በቃ ይሸኛዋል ወላሂ በቅርብ ቀን አንድ ልጅ ሳይቶኛል የዛሬ 3 ቀን 4 ቀን አገር ቤት ሄዶ በሬ አዘጋጅቶ ማዳ አዘጋጅቶ እናቴው ታማ ማዳ ሲያሳዩላት ይሄ ጅኒው እንዲለቃት ጅኒው በልቶ ሄዶ አፍያ እንድትሆን የሰሩትን ድራማ አምጥቶ ሲያሳየኝ ነበር ይቻላል አይቻልም ማለት ከሰራው በኋላ ይሄ ይቻላል አይቻልም በሬ መሐል ላይ አስገብቶ ሲያሰቃዩት ጀባ ሲሉት በሬው ደግሞ ቢላውና ምኑ ፈርቶ ሲሸና ሀጃ ወጣ ይላል ሰላም አለይኩም በቃ በሬው እኮ ምን ፈርቶ ነው የሸናው በቃ በሬው ከሸና በቃ ሀጃ ወጣል ማሻአላህ ምስኪን ነው በበሬሽንት የሚያምን ሰው እኮ ነው ያለው የለም አለ ወላሂ ሞልቷል በየቦታው ሞልቷል ወላ ያድሩካል ማይጎዳን ነገር ለምን ታመልካል እኮ ይያለ ነው የጧት ቡና ሳያፈሉ አገር ቤት ወደ ገበያ ካቦርታቸው ለብሶ ከዘራይዞ ሲወጡ በር ላይ እንቅፋት ጣስ ያረጋቸው አወት አላፈላሽሽ የመጠ ሙሲባው ሁሉም ያውቃሽ ወልወቃኝ ምናምን ብሎ ይመለሳል አባቴው በቃ ጧት ተነሰሽ ቡላውን አላፈላሽም በቃ ጅኒው መታኝኑና ጃኬቱን ሰቅሎ ከዘራውን አስቀምጦ በቃ ወደ ጓሮ ይገባል አትሳከም በቃ ጅኒው መቶታል ከዛ ካቦርቱን ለብሶ ደግሞ ሞቅ ብሎ ገበያ ሊሄድ አስባልት ሲወጣ አንድ ባዶን ስራ የተሸከመች ወደ ወንዝ የምትሄድ ሴት ልጅ ካየ አልቀናኛን በቃ ጋሪራ መግባት አለብኝ ብሎ ይመለሳል ይሄ ሽርክ ሄዱ አገር ቤት ሞልቷል በየቤቱ አለ ምናልባት እኛ እዚህ እንጨዋለን ወላጆቻችን ደግሞ የሽርክ ሰዎች ናቸው አላህ ያውጣቸው ከሽርክ ኤው ጠርተ ዘግ ብለ ኤው ጩኸታሙን ጥርስ ይሰበራል እንጂ አይጠቅሙም አላህ ጫት የሚበሉ ሰዎች ይጮሃሉ ጫቱን ይቅማሉ እስከመቼ ድረስ ጥርሳቸው እስኪሰበር እስከመቼ አይናቸው እስኪጠፋ እስከመቼ ቀብር እስኪገቡ ድረስ ካላው ይጠራሉ ግን ይደርሳሉ አይደርሱም ስጥራቸውም ጥቅም ማምጣት አይችሉም ደግሞ መግዳትም አይችሉም ምንም ማድረግ አይችሉም ባለፈው ቅሳ ነግሬያቸው አለው አይደል አንድ 85 የሆነ ሴትያ ነበረች አንድ ኡስታዝ ሄድኩና እማማ አልኳቸው አቤት ሲሉኝ ይሰግዳሉ ስላቸው በምን አቅም ይሰግዳሉ 85 ሆኖኛል እጄግሬ ተሰባብረው ቁጭ ብያለሁ ይጾማሉ ላ ኢላሀ ኢላላህ በምን አቅም ይጾማሉ መጾም አልችልም ከአንድ ሰዓት በላይ ያለ ምግብ መቆየት አልችልም ይዘክራሉ አረ በምን አቅም ይችላል እሺ ያሟት ቡና ያፈላሉ ብዬ ስጠይቃቸው እሷን ሳዲስ ካላገኝ እንዴት ይገናኛሉ አሉኛል አያችሁ አይደል ከሰላቱ ከጾሙ የተኛው ይበልጣል ያሟት ቡና አሟት ምንድነው ጅኒ እኮ ነው ለሞተ ሰው የሚሰራ ማለት ነው አሟቶች ደግሞ ቡና ይጧትና ይማታ ካልፈላላቸው በር ላይ መቶ ይንጠለጠላል ይላሉ ማን ነው የሚያመጣቸው ማን ነው እሺ መልሶ ወስዶ ሲቀብራቸው ማን ነው የሚቀብራቸው አረ እንተቢው አላህን ፍሩ ነቃብላችሁ አዳምጡ ይሄ ሽርክ እኮ ጽብሮ ሞኝ ያደርጋል ለዚህ ነው አሊሞች ማራይቱ ሙብተዲን አቂለን ይላሉ አንድ ቢዳ ውስጥ የገባ ሽርክ ውስጥ የገባ ሰው አእምሮ ትክክል ሆኖ አግኝቻ አላቅም ይላሉ ይቀየራል ወዳው በቃ ጤነኛ የነበረው ሰው እኮ ነው ሰዎችን መምራት እየቻለ ልክ ሽርክ ውስጥ ሲገባ በቃ ሙሪድ ይሆናል በቃ እጁም አይሰራም እግሩም አይሰራም አቅሉም አይሰራም ብትነግረውም አይሰማም ስለዚህ የማይጎዳችሁን ነገር እንዳታመልኩ ፈኢን ፋልተ ፈኢነካ አለ ይሄን ከሰራ ደግሞ አንተ ኢዘም ሚነ ዛሊሚን አላህ ከበረለኞች ጀሃነምን ትቀምሳለህ ነው ሌላ ምንም የለም ይሄም ሱረቱ ዩኑስ 106 ላይ ነው አን አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ ቃል ሰአልቱ ረሱላህ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ሐዲሱን ባለፈው አይተነዋል በደንብ መገንዘብ ያስፈልጋል ነብያችን አለይሂ ሰላቱ ወሰለም ጠየቋቸው ይላል አዩ ዘምቢን አአዘም የትኛ ወንጀል ነው ከባድ ብዬ ጠየቅኳቸው እንደላህ አላህ ዘንድ ቃል ነብያችን አለይሂ ሰላቱ ወሰለም አሉኝ አለ አንተ ጀዓለ ሊላሂ ኒደን ለአላህ ብጤ ማድረግ ነው ከፍተኛ ወንጀል አሉት ነብዩ ወሁወ خلقك እሱ ፈጥሮ ሳለ አሉት الحديث متفق عليه ቡኻሪና ሙስሊም የዘገቡት ነው ከማ ተቀደም ልክ እንዳሳለፍ ነው ያሳለፍናቸው ሐዲሶች እንዲህ በማለት ነው የሚጠቅሷቸው ሼህ ሁሴን አን አቢ በክራ ረዲየላሁ ተዓላ አንሁ ቃል النبي صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም
قالوا إلال ألا أنبئكم بأكبر الكبائر كباد كهونو وانجل النقراتشم من دي ثلاثا سوست جزي قالوا بلا يا رسول الله أون يا الله ملك تنيا الناتشو يلال قال الإشراك بالله بالله لاي ماقارات على نبي عليه الصلاة والسلام ووقوق الوالدين يولا جوتشنم حق متاس قالوا يا الله نبي وجلس نبي عليه الصلاة والسلام دقف بلو نبر فجلس قج قالوا يا الله نبي فقال قالوا يا الله نبي ألا وقول الزور بوشت من ناقرال قال فما زال يكررها نبي عليه الصلاة والسلام ألا وقول الزور وشهادة الزور يالو مدقاقمون ألتوتم حتى قلنا ليته سكت نبي عليه الصلاة والسلام من الزم بيدو نيا قبتنا الترتنا وانجلو كبادنو قل نبي عليه الصلاة والسلام سيدقاقموت من الزم بيدو اسكم من الدرس يا الله نبي عليه الصلاة والسلام دقاقموت يلال إيم بخارينا مسلم يزقبوتنو كما تقدم لك انداس علفنو عن جرير بن عبد الله البجلي جرير بن عبد الله رضي الله تعالى عنه الله ملكام سراون يوددلتلنا قال لي النبي صلى الله عليه وسلم لني يا الله نبي يالوني يلال الا تريهني يال حتى صرفوني مالو نبي ጨንቆኛል يا الله نبي ነብዩ ጨንቃቸው ነበር ያስቡ ነበር ይሄው يا الله نبي የዲን ጉዳይ ያስጨንቃቸው ነበር የዲን ጉዳይ የሚያስጨንቃቸው አባቶች ምንኛ አላህ ዘንድ ኒዕማና ጸጋ አለላቸው የዲን ጉዳይ የሚያስጨንቃቸው እህቶች ምንኛ አላህ ዘንድ ጸጋ አለላቸው የዲን ጉዳይ የሚያስጨንቃቸው ወንድሞች ምንኛ አላህ ዘንድ ትልቅ መስተንግቶ ይጠበቃቸዋል ነብዩ የዲን ጉዳይ ያስጨንቃቸው ነበር ዱንያማ ቦታማ ይስጧትም ነበር ነብዩ አለይሂ ሰላቱ ሰላም አታስደስቱኝም እንዴ ያሉ ምን ዚል ኸለሳ አሉ ነብዩ ዚል ኸለሳ የምትባል ወካነት በይተም ፊል ኸስዓም የምትባል እንደዚህ ጎሳዎች ውስጥ የነበረች ቤት ነች ይሰማ ይጠራ ነበር ከአበቱል የማንያ ይባል ነበር የየመን ሰዎች ከአባ የምትመለክ ተብላ ተጠራ ነበር ያመልኳት ነበር ያውኑ አብሬት ቃጥባሬ ሶርጋን አልከሱ ራሱ በቃ ሌላ ምንም የለው ዙሪያው ሰርቶ ጧፍ የሚደረግበት አሁን አብሬት ብትሄዱ መካና መዲና ይባላል መካና መዲና ያባትየው መካ ነው መውሊዱ ዋናው ቀን የሚዋልበት በማግስቱ ደግሞ መዲና ይባላል የልጅየው ቦታ ይኬዳል ልክ እንደ ካባ ህግና ስራቱን ጠብቆ እዛ ጋር ድምጻቸውን ዝቅ አድርጎ ሴትና ወንድ ተቀላቅሎ ጫት እየበሉ እየደነሱ ይላሉ ቴፕ ከፍቶ ማለት ነው ልክ እንደዚህ አይነት ከአላህ ውጭ የምትመለክ የሆነች ቦታ ነበረች የመን ላይ ነብዩ አስጨነቃቸው በጣም ጨንቋቸው ነበር አቢ ሰይድ አልኹድሪ በዘገበው ሐዲስ ላ ተሸዱ الرحال الا الى ثلاثه مساجد አሉ ነብዩ ወደ ሶስት ቦታ ካልሆነ በስተቀር ፈረስ ጭኖ ሻንጣ ይዞ ወይ የትራንስፖርት ብር አዘጋጅቶ መኪና ላይ ገብቶ መሳፈር አይቻልም አሉ ነብዩ ሶስት ቦታ ሲቀራል ያም መስጂድ አልሐራም አሉ ይሄው ካዕባ ሰዎች ሐጅ ሊያደርጉ 300 ምናምን ሺህ ይከፍላሉ ለኪሳቸው 200 ምናምን ሺህ መንዝሮ ይይዛሉ ኢህራማቸውን ይገዛሉ ወንዶች ሻንጣ ያዘጋጃሉ ሴቶቹም የሚቀይሩትን ልብስ ያዘጋጃሉ ድሮ ጊዜ የነበሩት ምግብም ከዚህ ይዞ ነበር የሚሄዱት ይሄ አላህ ያወደሰው ነብዩ ዕውቅና የሰጡት ነው ይሄ ይቻላል አጅር ይገኝበታል ጧፍ ማድረጉ ደስ ይላል ሰፋና መርዋ መሮጡ ደስ ይላል ሰፋና መርዋ ቆሞ ዱዓ ማድረጉ ደስ ይላል ሐጀር አልአስወድን መሳሙ ደስ ይላል መቃሙ ኢብራሂም ጋር ረካተይን መስገዱ ደስ ይላል ዘምዘም መጠጣቱ ደስ ይላል የአላህ ቤት ላይ ቁጭ ብሎ ቁርአን መቅራቱ ደስ ይላል ዳዋ ማዳመጡ ደስ ይላል ሚና መሄዱ ደግሞ ደስ ይላል ሚና የዓለም ሙስሊም ለበይክ اللهم ለበይክ ለበይክ ላ ሸሪከ ለክ ኢነል ሐምደ ወንኒዕመተ ለከ ወልሙልክ ያለ ሚና ይሄዳል ድንኳን ውስጥ ሊቀመጥ የውመ ተሩያ 8ኛው ቀን ያ ደስ ይላል የሙስሊሞች ሻኢር ሙስሊሞች አንድ የሚሆኑበት ቀን ነው ከዛስ በማግስቱ ደግሞ ወደ አረፋ ይኬዳል لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يتبالا عرفا يكيدال عرفا كان ملو يا ربي يال يتوسنو يالكس يتوسنو قرآن يقرا يتوسنو دعاء يادرغ يتوسنو ذكر ياله كالله مدرك الله كفكدبت مدرك لاي يتعالون يال زغنو دمو مامشا ወደ ሙዝደሊፋ ይመለሳል ሙዝደሊፋ ምን አለ መግሪብና ኢሻ አንድ ላይ ይሰገድና ለተጠብሎ ይታደራል ሁሉ ፈጅር ይሰገድና እንደ መሽአሪል ሐራም ብሎ አላህ ዱዓ አድርጉ ወዝኩሩላህ የተባለበት ቦታ ቆሞ ደግሞ እዛ ሙዝደሊፋ ያ ረብ ይላሉ ሙስሊሞች አላህ ሆይ ይላሉ ይሄ የተፈቀደ ማንንም መከልከል ማይችል ከዛስ ከሙዝደሊፋ ደግሞ ወዴት ይሄዳል ወደ ጀመራት ይሄዳል የመጀመሪያው ቀን ጀመራት ሂዶ የመጀመሪያ ትልቋ ላይ ይወረውሩና ሰባት ጠጠር ከዛ በኋላስ የተወሰነው ጸጉሩን ይላጫል የተወሰነው ያርዳል የተወሰነው ወደ ካባ ሄድና ጧፈ ሊፋዳና ሳኢ ያደርጋል የተወሰነው በቃ ኢባዳ የዛን ቀን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ወደፊት አንዱን ወደ ኋላ ማድረግ ይቻላል ወይ ተብሎ አልተጠየቁም ሁሉም ይቻላል ማስቀደም ማምጣት ይቻላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አማ ወደ ቀብር ወደ ተለያየ ቦታ ሻንጣን ይዞ መሄድ አይቻልም አሉ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ አልሐራም አሉ ይህ የአላህ ቤት ካባ
ወመስጂድ አልአቅሳ አሉ መስጂድ አልአቅሳ አላህ ከአይሁዶችና ከነሳሮች ጀላ አውጥቶ ነፃ ያውጣው ምን ዘይራው አላህ ያደርገ ይሄው መስጂድ አልአቅሳ ይቻላሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄው የአላህ ቤት መካ 100,000 መዲና ደግሞ ስንት 1,000 መስጂድ አልአቅሳስ 500 ደረጃ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ከሚሰገደው ሰላት እዛ የሚሰገደው ሰላት ምን አለው ደረጃ አለው ومسجدي هذا قالوا النبي عليه الصلاه والسلام متفقون عليه بخاري ومسلم يዘገቡት ሐዲስ ነው መካን መዲና መስጂድ አልአቅሳ ካልሆነ በስተቀር ሻንጣ ይዞ ጉዞ ማድረግ አይቻልም አሉ ነብዩ عليه الصلاه والسلام ለይልም አይቻልም አይ አልተባለም ዳዋ ለማድረግም አይ አልተባለም ወላጅ ለመጠየቅም አይ አልተባለም የተባለው ምንድነው ከዚህ መስጂድ አልከሶ ያለው መስጂድ ጋር ተገብቶ የሚደረገው ዱዓ ይበልጣል ተብሎ ታስቦ መሄድ አይቻልም ነው አንድ ሰው ዳዋ ለማድረግ ሊሄድ ይችላል ወይንም ደግሞ እዚህ መስጊድ ያሉት ኡስታዝ በደንብ ቁርአን አስተካክሎ መቅራት አይችሉም እዛኛው መስጊድ በደንብ አስተካክሎ ይቀራል ይቻላል ወይ እዚህ አካባቢ ያሉት ጀማዎች አነስ ሊሉ ይችላሉ ብዙ ጀማ ያለበት ሄዶ ሊሰግድ ይችላል ግን ከዚህ መስጊድ ከሚሰገደው ሰላት እዛ መስጊድ ያለው ይበልጣል ብሎ የሚሄድ ከሆነ አይሆንም ከለከሉ ነብዩ ሰለላሁ ዐለይሂ ወሰለም አይቻልም ስለዚህ ወደ አብሬት ወደ ቃጥባሬ ወደ ሶርጋን አናጂና ወደ ኖር ሃውሴን ወደ አዲስ አበባ ውስጥ ያሉ ሐድራ ቤቶች የሚባሉት ሻንጣቸውን ጠቅልሎ ለመቀመጥ የሚሄዱ ሰዎች ከልክሏሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሙተፈቅ በሆነ ቡኻሪና ሙስሊም ባስቀመጡት ሐዲስ የተቀመጠ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እቺ ካበቱል የማንያ የምትባል የተለያየ ሐድራ የተለያየ ጣን የሚያጨሱባት ከላይ ካባ የሚያለብሳት ቤት ነበረች የመን ውስጥ የምትመለክ የየመን ሰዎች እዛ አካባቢ ሄዶ ወደ አላህ እንቀርባለን ብሎ ይሞግቱ ነበርና እቺን አፈራርሶ የሚያዘሰኝ ማን ነው አለ ፈንጠለቅቱ አለ ይሄው ማን ነው ጀሪር ኢብኑ አብዱላህ ሄድኩኝ አለ ነብዩ የተጨነቁበት ጉዳይማ እኔ እንዴት አርፌ ቁጭላለሁ ይሄ ቁጭ ማለትማ ሌላ ነገር ነው ብሎ ወዳው እኮ ነው ወዳው ጀሪር ኢብኑ አብዱላህ ፈንጠለቅቱ አለ ሄድኩኝ አለ في 50 و100 ፈረስ አለ 150 ጋላቢዎችን አዘጋጀው አለ من الاحمس ከሚባል ጎሳ وكانوا اصحاب خيل عليه እነዚህ 150ዎቹ ጋላቢዎች ነበሩ አሉ ጋላቢ وكنت አለ እኔ ደግሞ አለ አየህ لا اثبت على الخيل على فرس ላይ ወጥቼ ቁጭ ማለት አልችልም ነበር አለ فضرب في صدري على ነብዩ ደረቴን መታ አደረጉትና حتى رايت اثر اصابعه على የነብዩን የጣቶቻቸው ምልክት እስከማይደርስ መታ አደረጉኝ አለ ደረቴን እንደዚህ ነብዩ ዱዓ ላይ ያደርጉለት ነው وقال አሉ ነብዩ አለይሂ ሰላቱ ሰላም اللهم ثبته على አጽናው ጌታዬ ፈረስ ላይ አጽናው አሉ መሪ ሊሆን ነው ለነዚህ ለ150ዎቹ መሪ ሆኖ ወደ የመን ያቺን ሊያፈርስ ሊሄድ ስለሆነ አጽናው ያ ረቢ አጽናው አሉና ዱዓ አደረጉለት ደረቱን ይዞ وجعلوه አሉ ነብዩ አለይሂ ሰላቱ ሃዲየን መሪም አድርገው አሉ ነብዩ አለይሂ ሰላቱ ሰላም መህዲያ የተመራም አድርገው አሉ አንዳንድ መሪዎች ለተመሪዎቻቸው ምቹ ናቸው ይሄ አይወደስም የሚወደሰው ሁለቱ ነው መሪውም ጥሩ ሆኖ ተመሪውም ጥሩ ሲሆን ኑሩን አላ ኑር ይባላል ይሄ በቃ ከኑር ኑር ይባላል ነብዩ መሪም አድርገው የተመራም አድርገው ብሎ ዱዓ አደረጉለት የነብዩ ዱዓ ያረፈለት ሰው እንግዲህ መገናኘት ጀነት ነው የምትገናኘው ፈንጠለቀ ኢለይሃ ወታደሮቹን 150ዎቹን አስከትሎ ሄደ ወደ የመን ፈከሰረሃ ካላህ ውጭ የምትመለክ ነበር ቀብር አላህ እስላሙን ሄበላይ ያደርግና ካላህ ውጭ የሚመለክ ስጁድ የሚደረግባቸው በየሀገሩ አሁን ወደ ሌላ ሀገር ብትሄዱ ካባ ለኛም ያስፈልገናል ብሎ እኮ ካባ ገንብቶ ጧፍ የሚያደርጉ ሰዎች አሉ ታውቃላችሁ አንድ ሼክ ይሞታል ቤት ይሰሩለታል እዚህ ያስቀምጡታል ሰዎች እየመጡ ዱዓ ያደርጋሉ አጠገቡ ይሰግዳሉ ጀናዛው እዚህ ውስጥ ተቀምጧል ልክ ካፊሮች በሳጥን አስገብቶ እንደሚያስቀምጡት ማለት እዚህ ያስቀምጡታል ሁሉ እየመጡ ጸሎት ያደርጋሉ ጧፍ ያደርጋሉ ቤት ውስጥ አሰቃይቶታል ቀብርም አልቀብሩትም እዚህ ያስቀምጡታል እንዲህ አይነት ነበረች ላፈርሳት ሄድኩኝ አለ ሄደ ከዛ አፈርሳት ወአረቃ አቃጠለ ደግሞ አፍርሶ አቃጠለው አላህ ያቃጠለው እንደዚህ አይነት ቦታ የአላህ አንድነት የሚታወጅበት ቦታ አላህ ያድርግ በየክፍለ ሀገሩ ቀብር ተሰርቶባቸው የሚመለኩ ቦታዎች ይሄው እንዲህ አይነት ነገር አስጨነቀኛሉ ነብዩ አለይሂ ሰላቱ ሰላም ثم بعث الى رسول الله صلى الله عليه وسلم ደስታ አያችሁ ከዛ ወደ ነብዩ ላከላቸው ከየመን فقال رسول جرير የጀሪር መልእክተኛ ደግሞ መጣ እንደገና والذي بعثك بالحق አላቸው በእውነት በላከ ጌታ ይሁንብኛል ማጂእቱከ አልመጣሁም حتى تركتها كانها على አልተውኳትም ካህና ሁና ቢሆን እንጂ ጀመሉል አጅረባ አለ ከከያዞን ግመል ታውቃላችሁ ወይ ፈረስ ደብዛው ጠፍቶ ቆዳውን ቆራርጦት ግመሉ የሆነ ጥጊዞ ሊሞት እንዲህ እየተንከተከተ ያልታላችሁ የግመል ጀረብ እንደምትመስል አርጌ ቆራርጫታለሁ ብሎ ወደ ነብዩ አለይሂ ሰላቱ ሰላም ላከ ቃላ ፈባረከ في خيل الاحمس ነብዩ አለይሂ ሰላቱ ሰላም አህመስ የሚባሉ ጎሳዎች ፈረስ ጋላቢዎች ላይ ባረኩ ነብዩ አለይሂ ሰላቱ ሰላም ወሪጃሊሃ ሰዎችም ላይ ዱዓ አደረጉ ባረኩ ነብዩ 5 مرات اللهم بارك اللهم بارك اللهم بارك اللهم بارك ብሎ 5 ጊዜ ዱዓ አደረጉላቸው ነብዩ አለይሂ ሰላም ደስ አላቸው ከአላህ ውጭ የምትመለክ የነበረች ቤት ነበረች የመን ላይ አፈራርሶ ሲመጡ ዱዓ አደረጉላቸው ነብያችን አለይሂ ሰላቱ ወሰላም ይሄም ከታች 30ኛው ቁጥር ስትወርዱ አخرجው البخاري ኢማሙ ቡኻሪ ዘግቦታል ሐዲሱን 4356ኛ ወሙስሊም ኢማሙ ሙስሊም ደግሞ 6520 ላይ
ዘግቦታል አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ረሱል ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አሉ ይላል ቃል አላሁ ተባረከ ወተዓላ ይህ ሐዲስ ቁድሲ ይባላል አና አግነ ሹረካ አላህ እኔ ከአጋሪዎች የተጣጣው ነኝ አለ አን ሽርክ ከሽርካቸው ማን አሚለ አመለን አንድን በጎን ስራ የሰራ አላህ አሽረከ ፊሂ መእያ ከኔ ጋር የሆነ ነገር የቀላቀለ ከአላህ ውጭ ያጋሩ ሰዎች ወይም ደግሞ አላህን ትቶ ሌላ ያመለኩ አይደለም አላህን ያመለኩ ከኔ ጋር ሌላን ድጋፍ የሚያደርጉ ሰዎች አለ ፊ መእያ ከኔ ገይሪ ከኔ ውጭ አለ ተረክቱሁ ሰውየውንም እተዋለሁ አላህ ወሽርከው ያጋራውንም ሽርክ ከነስራው አላህ ይተዋል አልፈልገውም ይላል አሉ ነብያችን አለይሂ ሰላቱ ሰላም ይሄን 31 ስትወርዱ ኢማም ሙስሊም 7666 ላይ ዘግቦታል ቀውሉ ረሂመሁላሁ ተዓላ ማለቱ አላህ ይዘንለትና ወአዘሙ ማነህ አላሁ አንሁ ሽርክ ከባዱ አላህ የከለከለበት ሽርክ ነው هذه فائده عظيمه እቺ ትልቅ የሆነች ፋይዳ ነች አለ لان بعد الناس ከፊል የሰው ልጆች ያዕተቅዱን ያምናሉ አነ هناك اشياء የተወሰኑ ነገሮች አሉ ይላሉ هي اعظم الجرائم በጣም ከባድ የሆነ ወንጀል አለ ብሎ ያስባሉ فيقولون አላህ በጣም የከለከለበት ይላሉ ሪባ ነው በቃ ሪባ መብላት حرام ነው ጀሃነም ያስገባል ይላሉ ዋናው ትቶት ማለት ነው ሪባ حرام ነው ቢጅማኢል ሙስሊሞች ተስማምቶበታል ሙስሊሞች የተስማሙበት ጉዳይ ነው ወአሐለላሁ አልበይዐ ወሐረመ الربا ብሏል አላህ ግብይትን ሐላል አድርጓል ሪባን ደግሞ حرام አድርጓል ይሄ ሪባ حرام ነው ይሄ ሸክ የለው ነብዩ ሰለላሁ ዐለይሂ ወሰለም ሰባት አጥፊ ከሆኑ ወንጀሎች የተጠቀሱት አንደኛው ሪባ ነው هو اعظم المحرمات ይላል አሁን አንድ ሰው በአላህ ላይ ያጋራ ነበር ብለ ስትናገር መስጊድ ውስጥ ይሰማል ዝም ብሎ ሐጂ ሙስጠፋ እኮ ሪባ ይበሉ ነበር ይሄው አላህ አዋረዳቸው ቤታቸው ነደደ ቢባል ሱብሃንአላህ ይላል ይገረማል አያችሁ የትኛውን ያስፈልጣል ሪባውን ያስፈልጣል ቦታውን ስተዋል ከዛ በኋላ هو اعظم المحرمات ይላል ዚናም አሁን አንድ ሰው መስጊድ ላይ ቆሞ በአላህ ላይ ማጋራት የጥብቅ ወንጀል ነው አስከፊ ነው ሲል ዝም ብሎና የእንትና ልጅ እኮ በዝሙት አርግዛ ወለደች ሲባል የትኛው ያስደነግጣል በዝሙት አርግዛ ወለደች የሚባል ያስደነግጣል ሰው ተበላሽ ውስጣችን ስለተበላሽ ማለት ነው ይሄው የሥራውን ደረጃውን ስላላወቅ ነው ነብዩ ነብዩ ሰለላሁ ዐለይሂ ወሰለም ዝሙት ሰራው አለቻቸው አጣሩና ነብዩ ሆዷ ላይ ልጅ ነበረ ስትወልጂ ነው ያሏት ነብዩ ሰለላሁ ዐለይሂ ወሰለም ወልዳ ስትመጣ ደግሞ ምግብ ሲጀምር ነው ያሏት ቀጥቅጣችሁ ግደሏት አሉ ነብዩ ተቀጥቅጣ ተገደለችና ተነሱ እንስገድ ሲሉ እንዴ ዝሙተኛ ላይ እንዴት እንሰግዳለን አሉ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም የዚች ሴትያ እስትግፋር መዲና ላይ ቢበተን ለ80 ሰው ይበቃ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ተጸጸተ ወደ አላህ ተመለሰች አከዛ ይሄው ወንጀሎችን ደረጃ ማወቅ ያስፈልጋል አንድ ሰው ዝሙት ከሰራ ያላገባ ከሆነ 100 ሲገረፍ ያ ይታበስለታል አግብቶ ደግሞ ዝሙት ከሰራ ሸሪዓ ባለበት ሀገር ሙስሊም ባለበት ሀገር ተቀጥቅጦ መገደሉ ያብስለታል ወንጀሉ ዘካን ከልክሎ ሲበላ ቆይቶ ያንን የነበረበትን ዘካ አስቦ ሲወጣ ወንጀሉ ይታበስለታል ሌሎች ወንጀሎችም ይያሉበት ደግሞ ተውበት አድርጎ ወደ አላህ ከተመለሰ ይበድሉላሁ ሰይአቲሂም ሐሰናት አላህ መጥፎን ወደ ጥሩ ይቀይርላቸዋል አላህ ለሥራዎች ደረጃ አላቸው ዚና ይቻላል ማለት አይደለም ቅድሚያውን ለዚና ይሰጡታል ተውሂዱን ይተዋሉ ለማለት ነው አንድ ሰው ዝም ብሎ ልሰልም ፈልጋለሁ ብሎ መስጊድ ቢገባ ስገድና ተሰልማል ይባላል አይባልም እሺ ቆይ አሁን ኢሻ ከተሰገደ በኋላ አንድ ሰው መጣና ሰለመ የኢሻ ሰላት ቀዳውጣ ይባላል አይባልም አልፎታል በቃ የዛኔ አያመል ጃሂሊያ የኩፍር ጊዜ ነበር ከዚች ከሰለመባት ጀምሮ በቃ ታጥቧል ንጹህ ነው አልኢስላሙ የጁቡ ማቀብለው አሉ ነብዩ እስልምና ከእስላም በፊት የነበረውን ነገር እጥብ ያደርጋል ወተውበቱ ተጁቡ ማቀብለሃ ተውበት ደግሞ ከዛ በፊት የነበረውን ነገር እጥብ ታደርጋለች አሉ ስለዚህ ዚና ነው ብሎ ይላሉ هو اعظم المحرمات ولذلك يركزون ለዚህም ነው ሁሌም ያተኩሩታል አለ ነህይ አሉ ዚና አትስሩ ሪባ አትብሉ ሰው አትሙ አትስረቁ ብሎ ሁሌ ይናገራሉ ግን ተውሂድን ያስቀድማሉ የለም የመጀመሪያው የሚቀድመው ምንድነው ስለ ላ ኢላሃ ኢላላህ ግን አብዛኛው ሰው የዳዋው እስሉቡን ካላወቀው የሚያስቀድመው ወንጀልን ነው በል ወንጀል ሲነገረው ራሱን ይነቀንቃል ሽርክስ ችግር የለበትም አን ሪባ ከሪባ ያስጠነቅቃል ወዚና ከዚናም ያስጠነቅቃል ወፈሳዲል አኽላቅ የስነም ባህሪ መበላሸት ላይ ያስጠነቅቃል ሁሌ ያስተምራል ሁሌ አኽላቃችን መስተካከል አለበት አው መስተካከል አለበት ከምን በኋላ ከተውሂድ በኋላ በል ንጹህ የሆነ ተውሂድ አላህ ውስጥ ላይ ያስገባለ ሰው ሁሉ ነገር ይስተካከላል እጁ አትናካም ምላሱ አትናካም አይኑ መጥፎ አታይም ጆሮ መጥፎ አትሰማም እግሩ መጥፎ አትሄድም ያላህን ባሪያዎች አይጠላም ሀከዛ ሱማማን አላያችሁም ከመሰለሙ በፊት ወደ መካ ዑምራ ሊያደርግ ሲሄድ አገኙት መንገድ ላይ አመጡትና እሰሩታል አንድ ምሰሶ ላይ ታሰረ ሱማማ ምን ትላለህ ተሰልማለህ ወይስ እንዴት ነው ሲሉት እኔ አልሰልምም አለ ምን ይሻልሃል ከገደልከኝም ይበቀልልኛል ከለከከኝም ደግሞ ትወደሳለህ ዘሬ ጎሳዬ በጣም የተደላደለ ነው አላቸውና ዝም ብሎ ተሄዱ ነብዩ ሰሃቦች መስጊድ ውስጥ ነብዩን እንዴት እንደሚካድሙ የነብዩን መልእክት እንዴት እንደሚሰሙ እንዴት እንደሚከባበሩ ሰፋቸውን ዘክቶት እንዴት እንደሚሰግዱ እንዴት አሚን እንደሚሉ አዛኑን እየሰማ ነበር
በሁለተኛው ቀን መጡ ትናንት ያልኩ ነው ያለው አዲስ ነገር የለም አላቸው ሄዱ ነብዩ በሶስተኛው ቀን መጡ ትናንት ያልኩ ነው ምንም አዲስ ነገር አላመጣውም አላቸው ነብዩ መጡና ፍቱት አሉ ሲፈታ ወጣና ተመልሶ መጣ አሽሀዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው ገባ በቃ ተነስቼ ነበር ዑምራ ላደርግ እንዴት ነው ተፈቅደልኛል ልሂድ ወይስ ልቅር አላቸው ሂድ አሉት ነብዩ ይሄ አሁን አጅር ያለው ትክክለኛው ዑምራ ነው የምታደርገው ሂድ አሉት ነብዩ هكذا እንደዚህ ነበር ስለዚህ ولا يهتمون بأمر الشرك በሽርክ ጉዳይ አትወክሩ ሁሌ ዳዋ የሚያደርጉ ሰዎች መጀመሪያ የሽርክ ጉዳይ በትንትን አድርጉ በትንትን ሐጀር ሸጀር ጨሌ ቆሌ ኪታበኛ አውገረድ ሲኒቄጤማ እርዝ ጆሮ ላይ ሚንጠለጠል እግር ላይ ሚንጠለጠል አረ የምትፈሩት ጥቁር በሬ አሁን ጥቁር በሬ ርካሽ ነው አይደለም በግስ ርካሽ ነው አይደለም ለምንድን ነው ገድ የለውም ስለሚሉ እኮ ነው የማይገዙት ማያርዱት ገበያ ሂዱ ሌላኛው ቀዩ በሬ 75000 እየተሸጠ ጥቁሩ ደግሞ 50 ታገኛላችሁ እሱን ገዝታችሁ ብሉ ቆንጆ ነው እንደው ለትራንስፖርት ይሆናችኋል ቀሪው ብር ስለሚፈሩት እኮ ነው በቃ ጥቁር በሬ ችግር አለበት ብሎ ስለሚያፍሩ ነው ግዙ ብሉ لا يهتمون بأمر الشرك አለ ሽርክ ማለት በትንትን ቅድም አይተናል አይደል وإن أوهن البيوت لبيت العنكبوت لو كانوا يعلمون አለ ሽርክ የሚያሻርኩ ሰዎች ልክ እንደ ሸረሪት ቤት ደካሞች ናቸው አለ አላህ እንዲህ በደንብ አድርጎ መናገር ያስፈልጋል ولا يحذرون منه ከሽርክ አያስጠነቅቁም وهم يرون الناس واقعين فيه ያለ ደግሞ የሚገርመው እኮ ሽርክ ያሻረከ አይቶት እኮ ነው ዝም የሚሉት فهذا من الجهل العظيم አለ ይሄ ትልቁ ማህይብነት ነው አለ በሸሪዓት الله Subhanahu Wa Ta'ala ባላህ ህግና ደንብ ያለማወቅ ጅህልና ነው የሚያሳየው ይላል ስለዚህ እያንዳንዱ ዳኢዎች ዳዕዋ የምታደርጉ ወደ እስላም የምትጣሩ ሰዎች የመጀመሪያ ቅድሚያ ልታተኩሩበት የሚገባው ተውሂድ ነው ከዛ በኋላ ደረጃውን ጠብቆ ይመጣል ይህንን ነው የሚጠቁመው جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته